ቁርአንና ሐዲስ መጣና ሴት እንዴት እንደሚያዝ ነገራቸው። እስካሁን ድረስ ዓለም ስለ ሴት ያወራል። እስልምና ለእናት ቦታ የሰጣት እስልምና ነው። ለሴት ልጅ ቦታ የሰጣት እስልምና ነው። ለሚስት ቦታ የሰጣት እስልምና ነው። ለእህት ቦታ የሰጣት እስልምና ነው። እነዚህ ሴቶች ከአራት አይወጡም። እነዚህን አራት ሴቶች ተንከባከቡ፣ ያዟቸው፣ እዘኑላቸው ያለን ሸሪዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም የስንብት ሐጃቸው ላይ አደራ የሴቶችን ነገር አሉ፣ አደራ የወንዶችን ነገር አላሉ። ለምን? ሄዶ ወደ ሚስት ሲመጣ ከምርኮኞች ሁሉ ታላቋ ምርኮኛ ማለት ብልቷን ሐላል ያስደረጋችሁባትን ቃል ይዛ የመጣችሁ ሴት ናት አሉ። ውደዷቸው፣ እዘኑላቸው፣ ሴት ልጆቻችሁን ተንከባክባችሁ አሳድጓቸው። ዑመር ሲባል ቆይ አሁን ሙስሊም ሆኖ የዑመር ስም ሲጠራ ሰይፍ ነው አይደል? ገና መጀመሪያ ቀድሞ የሚመጣብህ ምንድነው ንገሩኝ። ዑመር ሲባል ምን ይመጣብሃል ቀድሞ? ሰይፍ። አቡበክር ሲባል ሰይፍ መጥቶብን ያውቃል? አያውቅም። ዑመር ሲባል ምን ይላል ሰው? ሰይፍ የያዘው ይላል አይደል? ሐፍሳ ልጁ ረዲየላሁ ዐንሃ ባሏ ሞተባት። ባሏ ሲሞት ልክ ኢዳዋን እስክትጨርስ ጠበቀ። ቀጥታ አቡበክር ስዲቅ ጋር ሄደ። ልጄ ሐፍሳ ቢንት ዑመርን ላጋባ ሆይ አለው። አቡበክር ዝም አለ። ሄደ ዑስማን ጋር ልጄን ሐፍሳ ቢንት ዑመርን ላጋባ ሆይ አለ። የሰይፉ ባለቤት ማለት ነው። ሴት የያዘ ይለመናል ወይስ ይለምናል? እስቲ እናንተ ንገሩኝ። ይለምናል አይደል? ለልጁ አሳቢ ግን ስለሆነ ምን አደረገ? ምርጥ የሚባሉ ሰዎች ጋር እየሄደ በተርታ ጠየቀ። ዑስማን መልስ ሰጠው። ከጥቂት ቀናት በኋላ ላስብበት ብሎት ነበር። አሰብኩበት አለው። ከዛስ አሁን ማግባት እንደሌለብኝ አውቄያለሁ አለው። ከጥቂት ቀናት በኋላ የአላህ መልእክተኛ ጠየቋት። ሐፍሳ የማን ሚስት ሆነች? የረሱል ሰለላሁ ዐለይሂ ወሰለም ሚስት። አቡበክር ምን ሚል መልስ ሰጠው? እንደ ተቆጣህብኝ እኮ ይገባኛል፣ ልጅህን ስታቀርብልኝ ዝም ስላልኩ አለው። አው ተቆጥቼብሃለሁ አለው። ምን አለው እሱ? ወላሂ የአላህ መልእክተኛ ሊያገቧት ስለሰማሁኝ ፍላጎት እንዳላቸው የእሳቸው ሚስጥር ስለማላወጣ እንጂ እሳቸው ባያገቧት ኖሮ አገባት ነበራል። ተመልከቱ፣ ሐፍሳ ከምን ቤት ወደ ምን ቤት ወጣች? ባልሞቶባት የትልቅ ሰው ሚስት ሆነች። ደግሞ ቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ጋር የሆነ ሰሞን ችግር ነበር። ዑመር ሄደ። ማን አግብታ? ሐፍሳ የነብዩ ሚስት ሆና ጠራና ምን አላት? አንቺ አላት ከዚች ቆንጆ ሴት ጋር ራስሽን አታወዳድሪ አላት። ከማን ጋር? ከአይሻ ጋር። አርፈሽ ለኚህ ሰውዬ መልካም ሚስት ብትሆኝ ይሻልሻል። የሰይፉ ባለቤት ዑመር እንዲህ ነው ያለው። ለሴቱ አሰበ አላሰበም? እስቲ የት ነው ያላችሁ? አሰበ አላሰበም? ለማን? ለሴት ልጁ። ስለዚህ አባቶች ለሴት ልጆቻቸው ሊያስቡ ይገባል። አንድ ታላቁ ሰው ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃን እንዴት አንከባክበው ያዟት? እስቲ ንገረኝ። አንተ ሴት በፍቅር ጠብ ማድረግ ትችላለህ? አምጣ እስቲ። ትችላለህ? አትችልም። ለምን አትችልም በለኝ። ቁርአንና ሐዲስ ህይወትህ ካልሆነ ሴት ልታፈቅርህ አትችልም። መቆጣት ባለበት ቦታ ማትቆጣ ከሆነ ለአላህ የሚገባውን መብት ማትሰጥ ከሆነ አላህ ራሱ የሰው ልጆች ልብ ውስጥ እንድትገባ ያደርግህ። የፈለገ ቆንጆ ብትሆን በከተማችን ላይ ስንት ባይሴፕስ ትራይሴፕስ ሲክስ ፓክ ያላቸው ወንዶች አሉ የሉም? አሉ የሉም? ለምን ትስቃላችሁ? ግን ጀማዓ ሰላት አይሰግዱ። አሰላቱ ኸይሩ ሚነ ነውም ሲባል አይነሱ። ከዛ የሆነች ሴት ትቀርባቸዋለች። ወይኔ ሲያምር ምናምን ትልና ልክ እሱ ፍቅር ላይ ሲወድቅ ላሽ ትለዋለች። ምን ትለዋለች? ከዛ እቺንም ይለምናል ሳያገባ 40 ዓመት ይሞላዋል። ለምን በል መልካም ሶት ነው አይደለም። እኚህ ታላቅ ሰው ምን ሰሩ? ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃን ጠብ። ከዛ አላህ ደግሞ ምን አረገ? እሳቸው ልብ ውስጥ የሷን ፍቅር ደግሞ ሰነቀረባቸው። አፍቃሪም ሁን ተፈቃሪም ሁን እንዲህ የመሰለ ሃይማኖት እያለን የኛ ትዳር ምን ይመስላል? የአውሬዎች ትዳር። ፍቅር መስጠት ማለት ከሱና የሚያስወጣ እስኪመስለን ድረስ፣ ሚስትን መንከባከብ ሴትነት እስኪመስለን ድረስ በሽታችን ነው አይደል? ዝም አትበል፣ በሽታችን ነው አይደል? ስለሌላ ሰው ቢወራ አሁን ምናምን ትላለህ። ወደ ራሳችን በሽታ እንምጣ። ሴት ልጅ መንከባከብ እንደኛ ምን ተደርጎ ነው የሚታየው? ወንድ ጓደኛህ ይመጣና አንተ ሴትን እንደ ይልሃል። የአላህ መልእክተኛ ነበሩ ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ እህቷ የሷን ድምጽ ይመስል ነበር። ድምጿ በጎረቤት በር በኩል ስታልፍ ብቅ ብለው ይወጣሉ። ማን ትዝ ብሏቸው? የሞተችው ኸዲጃ ትዝ ብላቸው። ይሄንን የሰውነት ባህሪ መላበስ ለኛ ምንነት ነው? ሴትነት ነው። በሽታችን ነው አይደለም? ይሄ ነው ዋጥ
ዋጥ እስቲ ዋጥ አድርግ ይሻልህ ዘንድ ሐታ በህይወት ያለችው አይሻ ድንግሏ ኸዲጃ እኮ ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ሁለት ሰው አግብቷት ነበር። የዓለሙ ነብይ ምንድናቸው? ሶስተኛ ናቸው። ልብ በል ሶስተኛ ናቸው። ስለዚህ አንድ ሴት መልካም ትሁን እንጂ አግብታ የፈታች ብትሆን የወለደች ብትሆን ስታገባት እንደ ነውር ማትውሰደው። አንድ ሁለተኛ ውለታ እንደዋልክላት ማትውሰደው። በየትኛው ስራ ታዝኖልህ ጀነት እንደምትገባ ስለማታውቀው ደሃ በመሆንህ ነው ወይ? አንድ እቺን ሴት አዝነህ በማግባትህ ነው ወይ አላህ የሚያዝንልህ? ሁለት ሀብታም ሆነህ ገንዘብህን በማውጣትህ ነው ወይ? ስለማታውቀው ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበናር ብቻ በል። ቢክራ ሆና ጸባይ የሌላትን ከምታገባ አግብታ የፈታችውን ላንተ ከሰጠህ አሚን ብለህ ተቀበል። ውለታ አልዋልክላትም፣ ውለታ ውላለሃለች። ወንድ ልጆች ማለት ሴት ልጅ ሀይድ ስትሆን ነገር ዓለሙ ይዞርባቸዋል። 40 ቀን ምናምን ደግሞ የወሊድ ደም ሲፈሳት ያኔማ ሌላ ችግር ይፈጠራል። ስለዚህ ያኔ ምንን አስታውስ? ያቺ ባለውለታ ሚስት አይን ይሰብራል አይደል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ነው አይደለም? አይንህን የሰበረችልህ እቺ ሴት ናት። ስለዚህ በዲንም በአቅልም ጎዶሎ ናቸው ከመባላቸው ጋር ምን እንድናደርግላቸው ታዘናል? እንድንንከባከባቸው። አይሻን በተመለከተ ድንግል ከመሆኗ ጋር ብዬ ነው አይደል ያቆምኩት? ምን እስክትል ድረስ በሞተች ሴት እስክትቀና ድረስ ምን ብላ ከሷ ሴት ውጭ አታቀም ወይ አላህ እኔን ድንግሏን ሰጥቷለች። እሳቸው ምን አሏት? ወላሂ አላህ እንደሷ አልሰጠኝም አሏት። እውነቱን መናገር ግድ ነው አይደል? ሰዎች ሁሉ ባስተባበሉብኝ ጊዜ ያመነችብኝ እሷ ናት አሉ። ሴት ልጅ ባለውለታ የምትሆነው ዲነኛ ስትሆን ነው እንጂ ለውበትም ውበትም ይጠፋል። እሺ ወደ ድንግሏ ሴት ደግሞ ወደ ማን እንምጣ? ወደ አይሻ። እንዴት አድርገው እንክብክብ አደረጓት። አንድ ወንድ በእድሜ የምታንሰውን ሴት ሲያገባስ እንዴት ብሎ ይኖር? በዘመናችን እድሜ የኪሎ መለኪያ እስኪመስል ድረስ ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖረው ምን ይባላል? አረ ያላቻ ጋብቻ ይባላል። ላ ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አይሻን ረዲየላሁ አንሃ የኛ ነብይ ሲያገቧት ኪሎአቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስትጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ የሷ ከንፈር የነካውን ቦታ ሆም ብለው ፍቅር ሲሰጧት ይኸው ፍቅር አያረል እንዴት እንደሚሰጥ ከነብዩ ተማር። አይ ላቭ ዩ ብሎ በእንግሊዝኛ በመጻፍ አይደለም፣ እሷ በጠጣችበት ብርጭቆ አንስተው ይጠጣሉ። በጣም እንደሚወዷት ከማወቋ የተነሳ ከሰውዳ ጋር ይመስለኛል ረዲየላሁ አንሃ ዘመቻው ሩቅ ስለነበረ 2 ሴት ይዘው ወጡ። ማንና ማንን? አይሻና ሰውዳን። የአይሻን ግመል ማን ቀየረች? ሰውዳ ቀየረች። ታላቅ ስለነበረች ከማን ጋር እያወራች ለመሄድ? ከረሱል ጋር። ምክንያቱም አብዛኛውን ጊዜ እሳቸው ከአይሻ ጋር ያወሩ ስለነበር የአይሻ ግመል ወደ ኋላ ዘገየ። አይሻ ረዲየላሁ አንሃ ነብዩ ሰለላሁ ዐለይሂ ወሰለም ሆም ብለው እሷን ይዘው የሄዱ መስሏት ተናደደች። የሴት ቅናት አለ አይደለ? እግሯን አነሳችና ጉድጓድ ውስጥ ከታ አላህ ሆይ በጊንጥ አስነድፈኛለች። ለምንድነው እንደዚህ? አትቆይ ረጋ በሉ። ሲገባችሁ ነው እኮ መሳቅ። ሰው ሳይገባው ይስቃል እንዴ? የወሬውን መጨረሻ ሳታውቁ ተረት እኮ አይደለም የምነግራችሁ፣ ትልቅ ጥበብ እኮ ነው የምንማርበት። ለምንድነው እግርሽን ጉድጓድ ውስጥ ከተሽ አላህ ሆይ በጊንጥ ያስነድፈኝ ያልሽው ተባለች። ምን አለች? ያዝልኝ ይሄን እኔ በጊንጥ ተነድፌ ከምሰቃየው በላይ አለች። እኔ ስሰቃይ የሚወዱኝ ነብይ ስለሚያማቸው እንዲያማቸው ፈልጌ ነው አለች። አየህ ፍቅር ኤቢሲ ብለህ ተማር፣ ሃሁ ብለህ ተማር። ዛሬ የሆነች ነገር ኮሽ ስትል
በ3 ፈትቼሻለሁ ከዛ 30 ደቂቃ ሳይቆይ ኡስታዝ በ3 ጊዜ ፈትቻት ነበር ምን ይሻለኛል ይላል አያህል ሸሪዓን ካላወቅ ፍቺ ማለት ላንተ ምን ማለት ነው ተኩሰ ማታቀው አውቶማቲክ ሽጉጥ ማለት ነው ከመቼ ጀምሮ ነው ወንድ ልጅ ባንዴ 3 የሚተኩሰው ፍቺ ለኛ የተደረገው ምን እንድናረግ ነበር ሲያጠፉ አልጋ ላይ ፊታችንን እንድንዞርባቸው ቅጣት መሆኑ ስለሚገባቸው በዚህ ካልተስተካከሉ ከአንገት በላይ ሳትነካ ከአንገት በታች ቸብ እንድታደርጋት መታ ብቻ ቁጣህ እንድትረዳ ይሄንንም እንቢ ካለች የቤተሰብ ሽማግሌ ይጠራል ይሄንንም እንቢ ካለች ከዛስ ከወራ በበዋ መጧሃራቷን አውቀ ግንኙነት ሳትፈጽም ትፈታለህ አይደል ዛሬ ቅሙ ይገባል ተቀበይ ይላታል እንደ አዝማሪ 3 እኮ ሰጠሁሽ ይላታል እንተበ ለልጃየን ለሚስታየናር ለእህትህም መልካም ሁን ካንተ ውጭ መልካም ሰው የሚያመጣላት ከለላ ሊሆንላት የሚችል የለም የእናትማ ምኑ ይጠየቃል ሁሌ የምንነጋገረው ሀቅ ነው አይደል ስለዚህ አዛኞች ያድርገን ወንዶች ያድርገን ሁለቱንም ስትይዝ ጥግ ትደርሳለህ የዚህ ዘመን ትውልድ ወጣት ትዳር ያፈረሰ ያለው ትግስታቶ ሸሪዓውን ስለማያውቅ የራሱን ነፍስ ብቻ ስለሚያመልክ አላህ አዝኖልን ውስጥ ላያችንን አሽሮልን እውነተኛ ሰዎች አድርጎ የሷሃባዎች ተከታዮች ያድርገን